ስለኔ ኔጌቲቭ አስባለሁ፣ ስለ ሰዎች ኔጌቲቭ አስባለሁ፣ በዙሪያዬ ስላለው ኔጌቲቭ አስባለሁ፣ ስለ ሀገሬ ኔጌቲቭ አስባለሁ። በሙሉ ጭንቅላቴን የወረሰው ኔጌቲቭ ቲንኪንግ ነው። ይሄ ፓተርን በዚህ መንገድ ማሰብ እኔ አረባም አንተ ደግሞ ጥሩ ሰው አይደለም፣ አገሯም አትረባም፣ ህዝቡም ደግሞ የምንልበት ማሰብ መንገድ ኢትስ ኮልድ ኔጌቲቭ ቲንኪንግ። አሁን ኔጌቲቭ ቲንኪንግን በደንብ እንድትረዱት እነዚህ ይረዷቸዋል፣ እነዚህ ፓተርኖቹ ይረዷቸዋል። አንደኛው ኦቨር ጀነራላይዜሽን ነው። አሜሪካን ሀገር ከአንድ ሱዳናዊ ሰው ጋር ተገናኘው። ያ ሰውዬ በጣም መጥፎ ነገር ጎዳኝ፣ ሱዳናዊው ሰው። ስለዚህ ምን አለው? ሱዳኖች ክፎች ናቸው ላሉ። ስንት ሰው ነው ያጎዳኝ? አንድ ሱዳናዊ ነው። ግን እኔ ምን አለው? ሱዳኖች ክፎች ናቸው ላሉ። ይሄ የኔጌቲቭ ቲንኪንግ አንዱ ነው። እኛም ሀገር እንደዛ በተለያየ እንላለን። ሁለተኛው ፖላራይዜሽን ነው። ፖላራይዜሽን ኔጌቲቭ ቲንኪንግ ፓተርን። አንድ አስተማሪ በጣም ተወደዋለህ፣ በጣም ከዛ አንድ ቀን መጥፎ ነገር ተናገረ፣ በጣም ትጠላዋለህ። በፊትም መውደድህ ኢትወስ ቱ ማች፣ ከዛ ስትጠላው ደግሞ ኢትስ ቱ ማች። ስለዚህ ፖላራይዝ ነው የሚያደርገው። አንድ ስራ ልትሰሩ ትጀምሩና ጥሩ ትሰራላችሁ፣ የሆነ ችግር ሲፈጠር ትውት ታደርጉታል። በቃ ይጠቅም አይሆን አረባ ምን እንደው። ይሄ ደግሞ ፖላራይዜሽን ይባላል። ሶስተኛው ሜንታል ፊልተሪንግ ነው። በጣም ይገርመኛል። ሜንታል ፊልተሪንግ ማለት አሁን ለምሳሌ እዚህ ጋር አሁን ጥሩ ጊዜ ያሳለፍን፣ እናንተ ደስ ብሏችኋል እንበል፣ እኔ ደስ ብሎኛል። ዲስከሽኑ መካከል አንድ ሰው ለአንድ ደቂቃ ኔጌቲቭ ኮሜንት ይሰጣል። ሜንታል ፊልተሪንግ ካለኝ ቤት ሲሄድ እሷን ይዤ ነው የሚሄደው። የነበረውን ጥሩ ነገር በሙሉ ትረሱና ያቺ ኔጌቲቭዋ ነገር ትነዘንዛችኋለች፣ እሷን ይዛችሁ ትሄዳላችሁ። ሜንታል ፊልተሪንግ የሚባለው ይሄ ነው፣ የኔጌቲቭ ቲንኪንግ ፓተርን። አራተኛው ዲስካውንቲንግ ዘ ፖዚቲቭ። አንቺ እኮ ቆንጆ ነች ስትባል ኢትዮጵያ ሁሉ ቆንጆ ነው ትላለች። ዲስካውንት ነው ያደረገችው። የተሰጣትን አፕሪሺዬሽን ጣለችው። አንተ እኮ ጎበዝ ነህ፣ ያው ምን ሁሉም ያው ነው እኮ ብዳን። ፖዚቲቭ ላይ ትኩረት ለማድረግ አይፈልጉም ኔጌቲቭ ቲንከርስ። ስለዚህ ፖዚቲቭ ነገር ስትሰጧቸው ዲስካውንት ያደርጉታል፣ ያወርዱታል፣ እንዳይቀበሉት። አምስተኛው ጃምፒንግ ቱ ኮንክሉዥን። ቴክስት አደረገልሽ፣ ስልክ ደወለልሽ፣ ፍቅር ጅግሩን ጀምራቸዋል። ኮንክሉድ አድርጌያለሁ። ግን ዝም ብሎ ጓደኛ ሊሆን ይችላል። በአንድ ነገር ላይ ተመስርቶ ወዲያው ሄዶ ኮንክሉድ ማድረግ ነው። እንዴ አንተ ቅድም ሰላም አላልከኝም? እኔ እየተናገርኩ ሌላ ቦታ ነው የምታየው፣ ትጠላኛለህ። ዩ ሄት ሚ። አም ጃምፒንግ ቱ ኮንክሉዥን። አያችሁት? የኔጌቲቭ ቲንኪንግ አንዱ ባህሪ ነው። ከዛ ማግኒፊኬሽን ደግሞ ችግሩን አጉልቶ ማየት። የሆነ ነገር ነው እኮ የተፈጠረው፣ ትንሽ ነገር ነው፣ ግን ታጎሉትና ፎከስ ታረጉበትና ችግሩ ላይ 7 ኤ አግኝተህ 1 ቢ አግኝተሃል። የምታሰላስለው ስለ ቢዋ ነው። ቢ ለምን ቢ ያገኘው? 7ቱን ኤ አታስበው፣ ቢዋን ነው የምታስባት። ይህ ደግሞ ማግኒፊኬሽን ይባላል። 7ኛ ኢሞሽናል ሪዝኒንግ ነው። ኢሞሽናል ሪዝኒንግ አስባችሁ በመወሰን ፋንታ በስሜታችሁ፣ ለምሳሌ ስትናደዱ የምትወስኑት ነገር፣ በቃ እኔ እወጣለሁ ከዚህ ትምህርት ቤት ከአንተ ጋር እንደውም አልፈልግም፣ በንዴት ደግሞ ሌላ ጊዜ ደግሞ ደስ ሲላችሁ ደግሞ የምትወስኗቸው ውሳኔዎች አሉ። ልክ አይደሉም ሁሉም። በኢሞሽን ላይ ተመስርታችሁ ነው የወሰናችሁት። በኮግኒሽን ላይ ነው ተመስርታችሁ መወሰን ያለባችሁ፣ በስሜት ላይ አይደለም። 8ኛው ሹድ ስቴትመንት ወይም ሹልዲንግ ይባላል። ሹድ I should have done this. I should have studied. I should have ማድረግ ነበረብኝ። ይሄን ማድረግ ወደ ኋላ ተመለሳችሁ ማስተካከል የማትችሉትን ነገር እንደዚህ ማድረግ ነበረኝ። I should have done this. I should have ሹዲንግ የኔጌቲቭ ቲንኪንግ አንዱ ፓተርን። ከዛ ሌብሊንግ ሪፖርቱን ሰርቶ አመጣ። 2 አስተያየት ልሰጠው ይችላል። ሪፖርትህ አይረባም ልለው ይችላለሁ። አንተ አትረባም ልለው ግን ይችላለሁ። ሪፖርትህ አትረባም ማለትም ልክ አይደለም። በተለይ ግን ሰውየውን
አንተ አትረባም ካልኩት ግን ሌብል እያደረኩት ነው። ለምሳሌ ትምህርት ቤት ሆናቸው አንዳንድ አስተማሪዎች እንደዛ ሊሉ ይችላሉ። የሰራሽውን ስራ ልክ ጥሩ አይደለም፣ ፔፐርሽ ጥሩ አይደለም ማለት ሌላ ነገር ነው። አንቺ አትረቢም ማለት ግን ሌብሊንግ ነው። በጣም ኔጌቲቭ ነው፣ በጣም የሚጎዳ ነው። ስለዚህ ሌብሊንግ አንዱ ፓተርን ነው። 10ኛው ፐርሰናላይዜሽን ነው። ፐርሰናላይዜሽን የማይመለከተንን ኃላፊነት መውሰድ። ጥፋት ጠፍቷል ግን እኔ ፐርሰናል አደርገዋለሁ። አንድ ጓደኛዬ ታማለች፣ ለመታመሟ ራሴን ተጠያቂ አደርጋለሁ። እንዲህ ባረግ ኖሮ ብዬ ፐርሰናል ይወስደዋለሁ። ወይም ደግሞ የምትሰጡትን ኮሜንት ፐርሰናል ይወስደውና ኔጌቲቭሊ አንደርስታንድ አደርገዋለሁ። ፐርሰናላይዜሽን ነው። 11ኛው ስሙ እንደሚነግረው ብሌሚንግ አደርስ ነው። ዩ ብሌም አደርስ። አንዳንድ ሰዎች አይታቸዋል። አሁን ሳይኮሎጂ ላይ እንጠቀምበታለን። ግን 60 ዓመቱ ሆኖ የ60 ዓመት ሰውዬ አባቴ ስለ ጎዳይ ነው እኮ ሕፃን ሆኜ ይላል። እንዲህ 60 ዓመት እንዴት አላስተካከልከው? ታዲያ አባትህ ስለ ጎዳይ። 50 ዓመቷ ሴትዮ እናቴ እንዲህ ብላ ተናግራኝ ነው። እንጠቀማለን። አሁን ሳይኮአናሊስት ላይ እኮ እንጠቀምበታለን። ግን አባትየውን ብሌም ልታረጋለች ትፈልጋለች ለፌለሯ። እናትየውን ብሌም ማድረግ ትፈልጋለች ለፌለሯ። this is called blaming others። ከዛ ካታስትሮፋይዚንግ አለላቸው። ልጅ አመሸ፣ እናት ምን ትላለች? ልጄን ገለውት ነው፣ በቃ ሞቷል። ችግሩን በጣም አጋናችሁ ካታስትሮፋይዝ ስታደርጉት it's called catastrophizing። ወይም ስታስቡ አውትካሙን እባራለሁ የሌለ ነገር እኮ ነው። እንደዛ ስታደርጉ ካታስትሮፋይዚንግ ይባላል። ስለዚህ ይሄ ኔጌቲቭ ቲንኪንግ ፓተርን ነው። ፖዚቲቭ ቲንኪንግስ አሁን እኔ የምነግራችሁ ይሄ በተለምዶ በሞቲቬሽናል ስፒች ላይ ስለሚነገር ኔጌቲቭ ቲንኪንግ እና ፖዚቲቭ ቲንኪንግ አይደለም። ሳይንቲፊክ ነገር ነው የምነግራችሁ። እንደ ምሁር ነው የማወራው። ሳይንቲፊክ ነገር ነው የማወራው። የተጠና ነገር ነው የማወራው እንጂ ዝም ብሎ በፖፑላር ሳይኮሎጂ እንደሚነገረው ወይ ዝም ብሎ ሞቲቬሽን ላይ እንደሚነገረው አይደለም። ሳይንስ ነው እያወራን ያለ ነው። ፖዚቲቭ ቲንኪንግ ዩ ፎከስ ኦን ደ ጉድ። በየትኛውም ሲቹዌሽን ጥሩ ላይ ፎከስ ታደርጋላችሁ። ኦፕቲሚስቲክ ናችሁ። ኤክስፔክቴሽናችሁን ሃይ ታደርጉታላችሁ እና ነገሮችን ሁሉ ፖዚቲቭ አድርጎ ማሰብ፣ ቀና አድርጎ ማሰብ ደግሞ ፖዚቲቭ ቲንኪንግ ይባላል። ፖዚቲቭ ቲንከርስ ምንድን ነው? ፓተርኑ ልክ የኔጌቲቭ ቲንኪንግ ፓተርን ስላየን ኦፕቲሚዝም ፖዚቲቭ ቲንኪንግ ነው። ይሆናል፣ ይሳካል፣ ይደረጋል፣ ጥሩ ነው የሚሆነው፣ በጣም በጥሩ ግሬድ ነው የማልፈው፣ በህይወት እንዴት ሰክሰስፉል እንደመሆን ታያለ። ዲስ ኢዝ ኦፕቲሚዝም። ፔሲሚስቲክ አይደላችሁም፣ ኦፕቲሚስቲክ ትሆናላችሁ። ይሳካልኛል፣ ይሆንልኛል፣ ይደረጋል ብሎ ማሰብ ነው። ከዛ ኢንቱሲያዝም ወደዋለሁ ቃሉን ኢንቱሲያዝም ስትማሩትም በኤክሳይትመንት ነው የምትማሩት። ሌትስ ዱ ኢት ናጥና እስቲ እንማር፣ እናድርገው፣ እንስራ፣ ሄደን እስቲ አቴንድ እናድርግ፣ የሆነ ኖሌጅ እናገኝ ይሆናል። ይሄ መነሳሳት፣ መነቃቀን እናድርገው ኢንቱሲያዝም ነው፣ ፖዚቲቭ ቲንኪንግ ነው። ከዛ ደግሞ ካልምነስ መቼ? ችግር ሲፈጠር ቴክ ኢት ኢዚ ትላላችሁ። ፖዚቲቭ ቲንከርስ ጀስት ቴክ ኢት ኢዚ፣ ተረጋጋ፣ እናስበው፣ አትቸኩል ይላል። ካልም ነው። ከዛ ኮንፊደንስ አድርገዋለሁ። ሰልፍ ኮንፊደንስ ምን የሚጎለኝ ነገር አለ? ምን ያጣሁት ነገር አለ? ኮንፊደንስ ፖዚቲቭ ቲንኪንግ ነው፣ በራስ መተማመን። ከዛ ብሊፍ፣ በፈጣሪ የምታምኑ ከሆነ በፈጣሪ ታምናላችሁ፣ ይረዳኛል፣ ያግዘኛል ትላላችሁ። ሌላ ደግሞ በሌላ የምታምኑ ደግሞ ከሆነ በምታምኑበት እምነት ይኖራቸዋል ማለት ነው። 6ኛው ቼርፉልነስ። ፖዚቲቭ ቲንከርስ ዳር ቼርፉል፣ ዝም ብሎ ደስ ይላቸዋል፣ ይፈጥሩታል ደስታ። ለማዘን ፈቃደኞች አድርግ። ዳር ቼርፉል፣ ደስተኞች ናቸው። ቼርፉልነስ። 7ኛው ታንክፉልነስ። አም ግሬትፉል፣ አም ታንክፉል። አመሰግናለሁ ስላለኝ ጤንነት፣ አመሰግናለሁ ዛሬ ከእናንተ ጋር መዋል ስለቻልኩኝ፣ አመሰግናለሁ እኔ በሰላም ገብቼ ስለወጣው፣ አመሰግናለሁ ባለኝ ነገር። ታንክፉልነስ ነው። የሚቀጥለው ኢግኖሪንግ ሄተርስ። ሄተርስ የሚጠሏቸው ሰዎች እመኑኝ አሉ። አንድ ሰው ሊሆን ይችላል፣ ሁላችንም የራሳችን ሄተርስ አሉ። ከዛ ኢግኖር ደ ሄተርስ። ምክንያቱም ያ ሁሉ በሳፖርት እያደረገ የሚጠላህን ሰው
ጥሩ በአስተያየት ከሰጠህ ጥሩ ነው። ክሪቲሲዝም ጥሩ ነው። አስተያየት ጥሩ ነው። በጥላቻ የተሞላ ግን ከሆነ እሱ ከጥላቻው ጋር እንዲኖር ፈቀድለትና አንተ ኢግኖር አድርገው። ስለስ ባዘር አያርግህ። እሱ ዲ ስላለብህ ባዘር አድርገህ ኢግኖር ሄተርስ። ከዛስ ፖዚቲቭ ሰልፍ ቶክ። ፖዚቲቭ ሰልፍ ቶክ ማለት ደግሞ በራሳችሁ ላይ የምትናገሩት ነገር ፖዚቲቭ ይሁን። ከራሳችሁ ጋር አውሩ። አንቺ ታምሪያለሽ እኮ በያት ቆመሽ መስተዋት ፊት you look good። ሰዓሊው አንድም ቀሽም ነገር ሰርቶ አያውቅም። ፈጣሪው አንድም ቀሽም ነገር ሰርቶ አያውቅም። ሁላችሁም ውብ ናቸው። ስለዚህ ንገሪያት you look good, you look great, you are doing good። በጣም ጥሩ ነሽ እኮ ጎበዝ ነሽ። እነሱ የሚሉሽን አይደለሽም አንቺ እንደዚህ ነሽ አንቺ። ሰልፍ ቶክ ፖዚቲቭ። የሌሎችን እንደውም ንግግር አውጥቶ ይጥለዋል። ከዛስ ራሳችሁን ከማንም ጋር አታወዳድሩ። አካዳሚካሊ በትምህርታው ግን ራሳችሁን በማያስፈልግ መንገድ ኮምፔር አታድርጉ። ዶንት ኮምፔር ዮርሰልፍ እና ችግር ውስጥ አትግቡ። ሊንግዊስቲክ ኢንቴሊጀንስ አለ፣ ማቴማቲካል ኢንቴሊጀንስ አለ፣ ቦዲሊ ካይኔቲክ ኢንቴሊጀንስ አለ፣ ስፓሺያል ኢንቴሊጀንስ አለ እና የተለያየ አይነት ኢንቴሊጀንስ አለ። የተለያየ አይነት ኢንቴሊጀንስ አለ። አንዳንዴ ማቴማቲካል ኢንቴሊጀንስ ያለው ልጅ ኤ ፕላስ ሊያመጣ ይችላል። ያምጣል። ከሱ ጋር አይደለም ችግር። አንተ የራስህን ስራ እና ኮምፒቲሽን የሚያስፈልግበት ቦታ አለ። አላስፈላጊ ያልሆነ ኮምፒቲሽን ላይ ደግሞ እዛ ውስጥ አትገቡ። ከዛ ፎከሲንግ ኦን ደ ጉድ ቲንግስ፣ ጥሩ የሆነው ነገር ላይ ትኩረት ታደርጋላችሁ። ዩ ፎከስ ኦን ደ ጉድ፣ መልካም የሆነው ነገር ላይ ትኩረት ታደርጋላችሁ። ጥሩ የሆኑትን ኔጌቲቮችን ትታችሁ ጥሩ ጥሩን ማየት ትጀምራላችሁ ማለት ነው። 12ኛው መሰላችሁ አክሴፕት ዘ ቲንግስ ኢንድ። ነገሮች ያልፋሉ። ለምሳሌ አንድ ኮርስ እየወሰዳችሁ አስተማሪው ጥምድ ካደረጋችሁ ይሄ ኮርስ ያልፋል፣ ነገ አታገኙትም እኮ ሰውየውን፣ ያልፋል፣ ይሄኛውም ጊዜ ያልፋል ብላችሁ ማሰብ ነው። ይሄም የፖዚቲቭ ቲንኪንግ ፓተርን ነው። ፖዚቲቭ ቲንኪንግ ይጠቅማል ወይ ታዲያ? እንደ ሐኪም ላወራችሁ አንዱ ፊልዴ ስለሆነ ፖዚቲቭ ቲንኪንግ እናንተ አሁን ምንም ላይመስላችሁ ይችላል። ደም ግፊት ይቀንሳል፣ ብለድ ፕሬሸር ይቀንሳል። ለእኛ ተለቅላል ነው። ይሄ ማለት እንደሆነ ይገባናል። የበሽታ የመከላከል አቅማችሁን ይጨምራል። ኢቭን ፍሉ የመከላከል አቅማችሁን ይጨምራል ፖዚቲቭ ቲንኪንግ። ጉንፋን እንኳን የመከላከል አቅማችሁ ኢሚዩኒቲያችሁን ከፍ ያደርገዋል እና በሽታ የመከላከል አቅማችሁን ይጨምራል። ሃርት አታክ በጣም ብዙ ሰዎችን በድንገት የሚገድል ነው። ፖዚቲቭ ቲንከርስ ሃርት አታክ ብዙ ያጋጥማቸው። ስትረስ በጣም መጥፎ ነገር ነው። ስትረስ ኮሌስትሮል የሚባል ሆርሞን ይጨምራል። ለብዙ በሽታዎች ምክንያት ነው። ስትረስ ማኔጅ እንድታደርጉ ያደርጋቸዋል። ረዥም ዕድሜ እንድትኖሩ ያደርጋቸዋል። ፖዚቲቭ ቲንከርስ ዕድሜያቸው ረዥም ነው። አሁን ያልኩት ፊዚካል ነው። አሁንም የፖዚቲቭ ቲንኪንግ አድቫንቴጆች፣ ዲፕሬሽን አይኖራችሁም፣ ድብርት አያጠቃችሁም። ፖዚቲቭ ቲንከርስ ከሆናችሁ ጭንቀት አያስቸግራችሁም። ፕሮብሌም ሶልቪንግ ስኪላችሁ ሃይ ነው የሚሆነው። ክሪኤቲቭ ናችሁ። ፈተናችሁን በተሻለ መንገድ ትሰራላችሁ። ትምህርታችሁን በተሻለ መንገድ ትማራላችሁ። ሙዳችሁ ሁል ጊዜ ደስተኞች ናችሁ። ጥሩ ሙድ ላይ ነው ያላችሁት እና ቤተር ኮፒንግ ስኪል አላችሁ። የኔጌቲቭ ቲንኪንግ ልክ የዛን ተቃራኒ ነው። ዲፕሬሽን ያመጣል፣ ድብርት ያመጣባቸው፣ ጭንቀት ያመጣባቸዋል፣ እድሜያችሁን ያሳጥራል፣ በሽታ ያመጣል፣ ስትረስ ያመጣል፣ በጣም ብዙ ችግሮችን ያመጣል ኔጌቲቭ ቲንኪንግ። የዛሬው ዓላማችን ምንድን ነው? ከኔጌቲቭ ቲንኪንግ ወደ ፖዚቲቭ ቲንኪንግ እንድንወጣና እንድናምንበት ነው። እንዴት እንለውጥ? የመጨረሻ ነጥቤ ነው። የመጨረሻ ፖይንት ምን እናድርግ? አንደኛ ቼክ ዮርሰልፍ። ልክ እያሰባችሁ እያላችሁ ቼክ ዮርሰልፍ። ምንድን ነው እያሰብኩ ያለሁት? እየተናደድኩ ነው? ኔጌቲቭ ሀሳብ እያሰብኩ ነው? ቼክ አድርጉና ስቶፕ በሉ። ስቶፕ፣ ይሄን ማሰብ የለብን፣ አቁ ብላችሁ ራሳችሁን ቲንኪንጋችሁን መግዛት ትችላላችሁ። ታስቆሙታላችሁ ኔጌቲቭ ሀሳብ ሲሆን። ከዛ ቅድም ያልነው ነው ፖዚቲቭ ሰልፍ ቶክ። ስለ ራሳችሁ ጥሩ ነገር አውሩ። ቆንጆ ነሽ፣ ጎበዝ ነህ፣ ምንም የጎደለ ነገር የለም፣ ትችላለህ በለው። ሶስተኛ ኔጌቲቭ ከሆኑ ሰዎች ጋር አትዋሉ። ፖዚቲቭ ሰዎች የሚያበረታቷችሁ፣ የእናንተ ውስጥ ያለውን አቅም የሚያዩ፣ ፖቴንሻላችሁን የሚረዱላችሁ ሰዎች ጋር ያሉ፣ ዙሪያችሁን በፖዚቲቭ ሰዎች ክበቡ።
ልትለውጧቸው ሞክሩ። መለወጥ የማትችሉ ከሆነ ግን እናንተ የራሳችሁን ፖዚቲቭ ሰዎች ተከበቡ። አራተኛ ኤክሰርሳይዝ ነው። ኤክሰርሳይዝ ስትሰሩ ከብሬናችን ውስጥ የሚወጡ ኢንዶርፊንስ አሉ፣ ዩፎሪያ ያመጣል። ትንሽ ዎክ ማድረግ ኤክሰርሳይዝ አድርጉ። ጥሩ እንቅልፍ ለመተኛት ሞክሩ። በሙቪ በወሬ በምናምን አምሽታችሁ የእንቅልፋችሁን ሰዓት አሳልፋችሁ ጥሩ እንቅልፍ ሳትተኙ ስትነሱ ነጭነጫ ነው የምትሆኑት። እኔ በራሴ ጥሩ እንቅልፍ ስተኛና ጥሩ እንቅልፍ ሳልተኛ ባህሪ ላይ ለውጣለ። እንደዚህ ነጭነጭ ኪስ ያደረገኝ አውቃለሁ። ማታ ጥሩ እንዳልተኛሁና ጥሩ እንቅልፍ ተኙ፣ ፖዚቲቭ ትሆናላችሁ። ከዛ ስታርት ዴይ ኦፍ ራይት። ቀኑን ስትጀምሩት ደባሪ ቀን ብላችሁ ከጀመራችሁት ደባሪ ቀን ሆኖ ይውላል። ግን ቀኑን ስትጀምሩት ዛሬ ደስ የሚል ቀን ነው፣ ናይስ ዴይ። ዳመናም ቢሆን እኔ አሁን ዝናብ የሚወዱ ሰዎች አሉ። እኔ ፀሐይ ነው ጠዋት ስነሳ ማየት የምፈልገው፣ ግን ሁሌ ፀሐይ የለም ዳመና ይሆናል እና እነሳን እንዴት የሚያምር ደመና ነው ብላለሁ፣ እንዴት ደስ ይላል ብላ። ስለዚህ ቀኑን ጠዋት ስትጀምሩት በደስታ አውጃችሁበት ጀምሩት። ቆንጆ ቀን ነው ብላችሁ ጀምሩት። ከዛ ቴኪንግ ኬር ኦፍ ሰልፍ፣ ጽድት ያላችሁ ሁኑ። ንጽት ያላችሁ ባለቻችሁ ነገር እጥብ ንጽት ጽድት በሉ። ክሊን ሁኑ። ቆንጆ የምትሸቱ ሁኑ። ከዛስ ሜክ ኤ ሊስት ኦፍ ግራቲቲዩድ ሊስት አዘጋጁ። አም ግሬትፉል ፎር ዲስ፣ አም ግሬትፉል ፎር ዲስ፣ አም ግሬትፉል ፎር ዲስ። እንዲህ ስለሆነልኝ አመሰግናል፣ እንዲህ ስለሆንኩኝ አም ግሬትፉል፣ ይሄ ስላለኝ አም ግሬትፉል። አም ግሬትፉል ዳት አም ኢን ዘ ዩኒቨርሲቲ ተማሪዎች ስለሆናችሁ ግሬትፉል መሆን አለባቸው። በእናንተ ቦታ ብዙ መሆን የሚፈልጉ ሰዎች ነበሩ፣ ወጣቶች ያልቻሉ። ቢ ግሬትፉል። ከዛስ ኮምፕሊመንት አዘርስ። ወደ ፖዚቲቭ ቲንኪንግ ለመምጣት ሌሎችን ሰዎች ደግሞ አፕሪሼት አድርጉ። ጎበዝ፣ ትችላለህ፣ አንተ እኮ እንደዚህ ነህ። አፕሪሼት ማድረግ ልመዱ። ከዛ ፎከስ ኦን ደ ጉድ። ግልጽ ነው ይሄ። ፕራክቲስ ማይንድፉልነስ ማለት ያችን ሞመንቷን ያላችሁባትን ሞመንት አፕሪሼት አድርጓት። ቡናዋን ስትጠጧት እያወራችሁ ጭልጥ አድርጋችሁ ልትጠጡ ትችላላችሁ። ግን ቡናዋን ስትጠጡት ቴስቷን፣ የቡናው ጣዕሙ፣ ሽታው፣ አካባቢው፣ የተቀመጣችሁበት ቦታ፣ ውበቱ። አሁን ማይንድፉል ሲሆን አፕሪሼት ነው የማደርገው፣ ሴቨሪንግ የሚባለው እና ያንን አድርጉ። 12ኛው ቢ ኦፕን ቱ ሂውመር። አንዳንዴ መጥፎ ቀልዶች ሳይሆኑ ግን ንጹህ ቀልዶች ለመሳቅ ፈቃደኞቹ ነው። ከመጠን በላይ ሲሪየስ አትሁኑ። ስንስቅ እዚህ ጋር ያለ ዲያፍራም የሚባል ማስል አለ አይደለም? ሳምባችን ስር ያለው እሱ ኮንትራክት ያደርጋል። እዚህ ያሉት ማስሎቻችን ኮንትራክት ያደርጉና ከዛ ሪላክስ ያደርጋሉ። የሚለቀቁ ነገሮች አሉ። የስትረስ ሪሊፍ ታገኛላችሁ። እኔ ማሳቅ አልችልበትም፣ የሚያስቅ ነገር ግን ሳገኝ በደንብ ነው የምስቀው፣ በደስታ ምክንያቱም ይረዳኛል። ስለዚህ ይህንን አድርጉና ማይንድ ሴታችሁን ከኔጌቲቭ ቲንኪንግ ወደ ፖዚቲቭ ቲንኪንግ ውሰዱት። ፖዚቲቭ ቲንከርስ ሁኑ።